station. ከአዲስ አበባ በጥቂት ሰዓታት በረራ ብቻ መድረስ የሚቻልባት ውሃዋ እንደ መስታወት የሚያንጸባርቅ የባህር ዳርቻ አሸዋዋ እንደ ዱቄት የሚለሰልስ በዓለም ሀብታሞች ታዋቂ ተዋናዮች እና የንጉሳዊ ቤተሰቦች ለእረፍት የሚመርጧት አንዲት የአፍሪካ ሀገር አለች። ብዙ ሰዎች ማልዲቭስን ያውቃሉ። ነገር ግን አፍሪካ ውስጥ ከዛ የማይተናነስ ውበት ያላት ሀገር እንዳለች ብንነግራችሁስ? ዛሬ ወደ ሲሼልስ አብረን እንጓዛለን። ባህልና አስደናቂ ባህር ዳርቻዎቿን እያየን ከአዲስ አበባ ተነስቶ በሲሼልስ ተዝናንቶ ለመመለስ ምን ያህል ገንዘብ እንደሚያስፈልግም ጨምረን የምንነግራችሁናል። ጉዞ ብዙዎች የአፍሪካ ገነት ብለው ወደሚጠሯት ደሴታማ ሀገር አድርገናል። አብረን እንጓዝ። ሲሼልስ በህንድ ውቅያኖስ ውስጥ የምትገኝ ትንሽ ደሴታማ ሀገር ናት። 115 የሚደርሱ ደሴቶች ያሏት ሲሆን የህዝቧ ብዛት 120 ሺህ ገደማ ብቻ ነው። ይህ ማለት ከብዙ የኢትዮጵያ ከተሞች እንኳን ያነሰ ህዝብ አላት ማለት ነው። ከአዲስ አበባ እስከ ሲሼልስ ያለው ርቀት በአየር መንገድ 3000 ኪሎ ሜትር ገደማ ሲሆን ለመድረስም 4 ሰዓታት በረራ ብቻን ይጠይቃል። ይህም ሲሼልስን ለኢትዮጵያውያን በጣም ቅርብ የሆኑ የውቅያኖስ ደሴቶች አንዱ ያደርጋታል። የሲሼልስ ዋና ከተማ ቪክቶሪያ ትባላለች። በአፍሪካ ካሉ በጣም ትንንሽ ዋና ከተሞች አንዷ ናት። ከተማዋ ትንሽ ብትሆንም ንጹህ፣ የተደራጀችና በአበቦች የተዋበች ናት። የሲሼልስ ገንዘብ ደግሞ የሲሼልስ ሩፒ የሚባል ሲሆን ሀገሪቱ በቱሪዝም ላይ በጣም የተመሰረተች ስለሆነች በብዙ ቦታዎች የዓለም አቀፍ የክፍያ ካርዶች በቀላሉ መጠቀም ይቻላል። ነገር ግን ሲሼልስን በዓለም ያስጠራት ነገር ኢኮኖሚዋ ወይም ደግሞ መጠኗ ብቻ አይደለም፣ የባህር ዳርቻዎቿ ናቸው። በዓለም ላይ ካሉ እጅግ ውብ የባህር ዳርቻዎች መካከል ብዙዎቹ በሲሼልስ ይገኛሉ ብንል ማጋነን አይሆንም። ንጹህ ነጭ አሸዋ፣ ግልጽ ሰማያዊ ውሃና ግዙፍ የግራናይት ድንጋዮች የሲሼልስ መለያ ሆነዋል። ብዙ ሰዎች በሶሻል ሚዲያ የሚያዩትን የባህር ዳርቻዎች ፎቶ ሲመለከቱ በካሪቢያን ወይም በማልዲቭስ እንደተነሳ ያስባሉ። ነገር ግን ብዙዎቹ ፎቶዎች ማለት ይቻላል የሲሼልስ ውብ የባህር ዳርቻዎች ናቸው። ሀገሪቱ ለጫጉላ ሽርሽር ከሚመረጡ የዓለም ምርጥ መዳረሻዎች አንዷ ናት። ብዙ ታዋቂ ሰዎች እና ሀብታሞች የእረፍት ጊዜያቸውን እዚህ ለማሳለፍ ይመጣሉ። የሲሼልስ ሕዝብ ደግሞ በጣም ልዩ ነው። ከአፍሪካ፣ ከአውሮፓ፣ ከህንድና ከቻይና የመጡ ሰዎች በዘመናት ውስጥ ተቀላቅለው የዛሬውን የሲሼልስ ማህበረሰብ ፈጥረዋል። ስለዚህ በመልክ በባህልና በቋንቋ ልዩነት ይታያሉ። አንዳንዶቹ አፍሪካውያን ይመስላሉ፣ አንዳንዶቹ አውሮፓውያን፣ ሌሎቹ ደግሞ ኢሲያውያን ይመስላሉ። አለባበሳቸው ደግሞ ቀላልና ዘመናዊ ነው። ሞቃታማ አየር ጠባይ ስላላት ብዙ ሰዎች ቀለል ያሉ ልብሶችን ይለብሳሉ። በባህላዊ በዓላት ግን በቀለማት ያሸበረቁ ልብሶች ይታያሉ። የሲሼልስ ምግብና ባህልም አስደሳች ነው። በባህር የተከበበች ሀገር ስለሆነች አሳ ዋና ምግባቸው ነው። ቱና፣ ሽሪምፕ፣ ክራብ እና ሌሎች የባህር ምግቦችንም በብዛት ይመገባሉ። በተጨማሪም ኮኮናት፣ ሩዝ፣ ቅመማ ቅመሞችና የሞቃታማ አየር ፍራፍሬዎች የምግባቸው አካል ናቸው። ሲሼልስ ውስጥ በጣም የምትታወቀው ደሴት ማሄ ደሴት ናት። ዋና ከተማ ቪክቶሪያ የምትገኘው በዚሁ ደሴት ላይ ነው። አብዛኛው ቱሪስትም የሚጎበኘው ይህንን ደሴት ሲሆን በአቅራቢያው የሚገኙት ፕራስሊን እና ላዲንግ ደሴቶችም በጣም ታዋቂ ናቸው። ከአዲስ አበባ ወደ ሲሼልስ ቀጥታ በረራ አለ። የበረራ ጊዜውም ከ3 ሰዓት ከ45 ደቂቃ እስከ 3 ሰዓት ከ50 ደቂቃ ገደማ ነው። አሁን ደግሞ የብዙዎቻችሁ ጥያቄ የሚሆነውን ሲሼልስ ደርሶ መልስ ለመዝናናት ምን ያህል ገንዘብ ያስፈልጋል የሚለውን ስንመለከት ለ5 ቀን ጉዞ ምን ያህል ወጪ ይጠይቃል የሚለውን በግልጽ እንንገራችሁ። የመሄጃና የመመለሻ ትኬት ከ40 ሺህ እስከ 70 ሺህ ብር ገደማ ነው። ነገር ግን እዚህ ጋር ልብ በሉ፣ እንደ ወቅቱ ሊጨምር ሊቀንስ ይችላል። መካከለኛ ሆቴል ለ5 ሌሊት ከ35 ሺህ እስከ 80 ሺህ ብር በቂ ነው። ምግብና መጓጓዣ ደግሞ ከ15 ሺህ ብር እስከ 30 ሺህ ብር ያስፈልጋል። ደሴቶች ጉብኝትና የጀልባ ጉዞዎችን ለማድረግ ከ10 ሺህ እስከ 30 ሺህ ብር የሚያስፈልግ ሲሆን ስለዚህ አንድ ሰው በምቹ ሁኔታ ለ5 ቀን ሲሼልስ ሄዶ ተዝናንቶ ለመመለስ በግምት ከ150 ሺህ ብር እስከ 200 ሺህ ብር ሊያስፈልግ ይችላል። የቅንጦት ሪዞርት ከመረጠ ደግሞ ከዚህ በላይ ብዙ ብር በካዝናው ወይም በኪስ ውስጥ ሊኖረው ይገባል። ሲሼልስ ከሌሎች ብዙ የአፍሪካ ሀገራት የምትለየው በንጽህናና በአካባቢ ጥበቃዋ ነው። ሀገሪቱ ተፈጥሮን ለመጠበቅ ትልቅ ጥረት አድርጋለች። የባህር ኤሊዎች፣ ያልተለመዱ ወፎችና ልዩ እጽዋት በብዛት ይገኛሉ። ብዙ ጎብኚዎች ሲሼልስን ሲጎበኙ በጣም የሚያስደንቃቸው ነገር አንድ ነው፣ ሰላም፣ የመኪና ጫጫታ ለመኖሩ፣ የከተማ ግርግር ነፃ መሆኑና የዕለት ተዕለት ውጥረት እዚህ በጣም ያነሰ መሆኑ ብዙዎች ሲሼልስን እንዲመርጡ ያደርጋቸዋል። ስለዚህ ብዙ ሰዎች ወደ ሲሼልስ የሚሄዱት ውብ ፎቶ
ለመነሳት ብቻ አይደለም፣ ከውጥረት ለመራቅ ጭምር ነው። በመጨረሻ አንድ ጥያቄን ጠይቅ። የአፍሪካ ገነት የት ናት? ብዙዎች የተለያየ መልስ ሊሰጡ ይችላሉ። ግን ንጹህ ውቅያኖስ፣ ነጭ አሸዋ፣ ሰላማዊ ኑሮ፣ ወዳጃዊ ህዝብና የህልም የባህር ዳርቻዎችን ካጣመረን ሲሼልስ በዚያ ዝርዝር ላይ በመጀመሪያዎቹ መካከል ትገኛለች። ሲሼልስ ትንሽ ሀገር ልትሆን ትችላለች፣ ነገር ግን ውበቷ ከዓለም ታላላቅ የቱሪዝም መዳረሻዎች ጋር የሚወዳደር ነው። ለዚህም ነው ብዙዎች ሲሼልስን የአፍሪካ ገነት ብለው የሚጠሯት።